ክብር ለእግዚአብሔር ይሁን። ሳምንቱ አልፎ እንደገና መልሰን ተገናኝተናል። ይህ የሲኤምኤን ሕያው ምስክር ሳምንት ቴሌቪዥን ዝግጅታችን ነው። አናና ምን አውጣው እንኳን ደህና ቆያችሁ። አንድ ቀን መጽሐፍ ቅዱስ ሳነብ ጋድ ብሮት ኢቭ ቱ አዳም የሚል ቃል በኢቪኤስ ባይብል አነበብኩኝና አንድ የሆነ ነገር ብርሃን አገኘሁኝ። ምንድነው? ለእኔ ከዚህ በፊት ያው እንግዲህ እኔ ነበርኩ መሄድባቸው እህቶችን መጠይቃቸው የነበረው ለካ እግዚአብሔር ነው የሚያመጣው። እግዚአብሔር ደግሞ ሔዋንን አመጣት የሚል ቃል ነው ወደ ልቤ የመጣውና ከዛ በኋላ ምንድን የሚል በቃ ጌታ ሆይ ከዛ ጋር የሆነ ወራርጄ ነበር። ጌታ ሆይ አንተ ራስህ ካላመጣልኝ ካሁን በኋላ ማንንም ሴትን አልጠይቅም፣ ካልሆነ ደግሞ ያው ሳላገባ አንተን አገለግላለሁ የሚል እሳቤ ውስጥ በነበርኩበት ጊዜ ነው። ያው ይቺ አሁን ምን ያለው የምንወዳት እህታችን ለምን ከሁኔታው ጋር እኔን ታቀኛለች፣ እሷንም አነበበችና በውጭ ሆና እኔ እንደው ካንተ ህይወት ካንተ አገልግሎት ካንተ ሩጫ ጋር እንደው ለአገልጋይ ትክክለኛ ሚስት መሆን የምትችለው ሀና ነች አለች። እና አንቺ ማን እንደላል አደረገሽ እንደውም አልፈልግም ብዬ ብዙ ጊዜ ተበሳጨሁኝ። ከዛ ኋላ ሰዎች ነበር እዛም ነግራሽ ነበር መጣ አይ ምን አለችኝ፣ በጣም መወዳት እህቴ ነች፣ አብረን የምንጸልይ ነን፣ ልብ ለልብ ደግሞ የተሰጠጥን ነው። ግን ምን አለችኝ፣ አገልጋይ ብታገቢ ምን ይመስልሻል አለች። ከዛ አገልጋይ ሆነ ምን ሆነ የእግዚአብሔር ፈቃድ የሆነ ወንድም ብቻ ነው የምፈልገው አልኳት። የኔ ምርጫ አይደለም አልኳት፣ የእግዚአብሔር ምርጫ አለከረች። አሁን እዛ ላይ ያለ ነው እንግዲህ አሁን ልጅቱ ግዴለም ጸልይበትናና እግዚአብሔር የሚልህን አዳምጣለች። እኔ ደግሞ ያው አልጸለይኩበትም። ከዛ ላይ በእሁድ ቤተክርስቲያንኛ በዛን ጊዜ አንደርግራውንድ ቸርች ነው የነበረው። ብዙ መሰብሰብ አትችልም እና ተደብቀን ነው የምናመልከው። በእሁድ አምልኮ ላይ ከኛ ጋር መጣች፣ ከጮኛዋ ጋር መታ ወዲያውኑ ነው ስብከቱ ስብክ አድርጌ ልሮጥ ስለያዘችኝና ያለፈው ጊዜ ነገርኩን ጸለይኩበት አለችኝ። ኧረ እባክሽን አትረብሽኝ። በልቤ ውስጥ ያ ነገር ከእግዚአብሔር ፍቃድ በእግዚአብሔር ፍቃድ ቢሆን ኖሮ በመጣ ነበር። ባይዘው የሃኒዬ ፋሚሊ ሁሉም በጌታ ናቸው። በጣም ደስ የሚሉ በጣም የሚሽል ልብ ያላቸው ፋሚሊዎች ናቸውና በጣም የተባረኩ ዓለም ሙሉ ክርስቲያን ሙሉ የሚወዳቸው ነው። እህቴ መጣችና ያው ለምን አጸልይ ማለችኝ። አልጸልይም ብዬ አመለጥኩ። አሁን የሚቀጥለው እሁድ ጸልይና አለችኝ። እኔም ደግሞ የሚቀጥለው እሁድ ላይ ራስቸው ልም አድርጌ ረስቸው መጥቼ ወደ ቤት ፕሮግራም አካፍዬ ውጥት ስል እሷ ደግሞ ደጅ ላይ እንቃር ጸለይክበት። አንቺ 2 ሳምንት ሙሉ ያ ነገር ሊመጣልኝ አልቻለም፣ የእግዚአብሔር ፍቃድ አይደለም ማለት ነው አልኳት። ግዴለም ጸልይበት ብላ ደግሞ እሷ ለካ የገባት ነገር ነበር። 3ኛ ሳምንት ላይ እንደዛው ላመልጥ ስትል ያዘችኝና ቆይ እባክሽን ተይው የእግዚአብሔር ፍቃድ አይደለም ምናምን ጌታ ተናገር አለችኝ። እኔ እንግዲህ ምንም ልቤ ላይ የለም ብዬ ከዛ በኋላ ከሷ ጋር ተለያይተን አሁን ይሄ እኔ ወደ ቤት ማታ ላይ ወደ ቤት እሄዳለሁና መሄድበትን ደግሞ ጭር ያለ ቦታ ነው እና ወደ ቤቴ እየሄድኩ ነው እና ቤታችን የአቧራ መንገድ አለው። ያን አስመራ ውስጥ አስመራ ከተማ ነውና ያን አልፎ ወደ ተራራ ወጣን በእግር የሚሄደው። አስመራ ደግነቱ ጸጥ ያለ ነው፣ ምንም ሴኩሪቲ ችግር የለበትም። ግማሽ ሌት ብትል አብዛኛው ማምለኮቻችንም እንደዛ ናቸው በግማሽ ሌት። አሁን እኔ የዛን ጊዜ ዝም ብዬ በመንፈስ እየጸለይኩኝ መንገዴን አሁን የምጠቀመው በቃ በእግሬ እየሄድኩኝ እየጸለይኩኝ እሄዳለሁ። ሲሄድ እንዳጋጣሚ ያቺ እህት የተናገረችኝ እህት ወደ አእምሮ የመጣ ይህች ልጅ እንደው ዝም ብላ በግድ ልታጋባኝ ነው እንዲፈለገችው ምናምን በውስጤ ይከረክራል አይደል? ዝም ብላ እንደዛ ትለኛለች። እኔ ከፈለኩኝ ምን ሂጄ ወደሻለሁኝ እንደው የእግዚአብሔር ፍቃድ ነው ሲጸልይበት ብሎ እኔ መጠየቅ አይከብደኝ። ለምንድን ነው እንደዚህ የምታረገው ብዬ ከራሴ ጋር እከራከራለሁ። ግን እኔ ቀደም ብዬ ደግሞ ከጌታ ጋር የተናገርኩት ነገር ነበር። ምንድነው? ጋድ ብሮት ኢቭ ቱ አዳም፣ እግዚአብሔር ደግሞ ሔዋንን ወደ አዳም አመጣት ነው። እና እኔም ብያለሁ በቃ እኔ ካልተኛሁኝ ለጥብዬ ካልተኛሁኝ አያመጣትም የሚል ድምዳሜ ነው። እና ጌታን ምን ብየዋለሁ? አንተ ራስህ ካላመጣት እንደውም መላእክቶች ራሳቸው ካልመጡ እነ ገብርኤል እነ ሚካኤል እነ የሚታወቁት መላእክቶች ሊቀ መላእክቶች መጥተው ይቺ አንተ ነሽ ካላሉኝ እኔ አላገባም ጌታን ብዬ ቃል ተገባብቼ ነበር። እና በእንደዚህ አይነት መንፈስ እያለው ነው እንግዲህ እንዴት ነው የሚሆነው? ይሄ ጉዳይ በጣም ከባድ ነው። መላእክት መጥቶ እሷ ማለት አለበት ይቺ መታነች አሁን እየነገረችኝ ያለችው ደግሞ ሰው ነች። እኔ ደግሞ ያልኩት መላእክት
ከዛ በኋላ ተራራውን እየጸለይኩኝ ስለዚህ ልጅ እያሰብኩኝ እየጸለይኩኝ ወደ ተራራው ሳወጣ እየጸለይኩኝ ስወጣ በሚገባኝ ቋንቋ ምን የሚል ድምፅ ሰማለሁኝ ስለሷ ማለት ነው። ዝም ብዬ በልሳን ነበር ስጸልይ የነበረው። ከዛ በኋላ አንጣት አላልክም እሷ ነች የሚል ነገር ሰማሁኝና ድንግጥ አልኩ። የሰማሁት የሚመስለኛል በሰማያት ነውና ሰማያቱን ሳየው ምናምን ኮከቦቹ ምናምን አላል እንዴ በጣም ልዩ ድምቀት ሰጥተውኛል ምናምን ለይት ያለ ሰማይ ሆነብኝ። ምንድነው ይሄ ነገር የሆነው? እና አንጣት አላልክም እሷ ነች የሚል ድምፅ ብቻ ሰማሁ። ከዛ በኋላ ድንግጥ ብዬ ተራራው ላይ ጫፍ ላይ ወደ ግማሽ ሌሊት አካባቢ ነው ቁጭ ብዬ ከዛ በኋላ ወደ ቤት ገባሁኝ። የዛን ጊዜ ወንድሜ አምሽቼ ስገባም ከፈት አደረገኝና ከዛ በኋላ ያሾፍብኛል ወንድሜ ብዙ ጊዜ በጌታ ሆኗልና ግብት ብዬ ደሳሳ ጎጆ ነው ቤታችን ግብት ብዬ ቁጭ ካልኩ በኋላ ዝም ብዬ አንተ እንዴት ነው ነገር ታዲያ መልአኩ ታዲያ የት አለ? እሷ ነች ብሎኛል ጌታ። ታዲያ መልአኩ የት አለ ብዬ ደግሞ መጠየቅ ነው። መልአኬ እንግዲህ ልዑኬ ነች እሷ ነች ይለኛል። እሷ ነች ማለት ነው ይህን ሁላ ስንከራተት የነበረው በቃ አጠገቤ እያለች ነው በሚል እሳቤ ወዲያውኑ ያ ነገር ከእግዚአብሔር መሆኑን አወኩኝ። እግዚአብሔርም እንዳለው ራሱ አመጣት ማለት ነው። ሐናም ከመጣች በኋላ ቶሎ ብዬ እጋባለሁ ብዬ ሰው ሁሉ ሐናን ደግሞ በጣም ይወዷታል ብዙ ሰዎች። ከዛ በኋላ ሐና ልታገባ ነው ሲባል ማን ነው? እኔ ደግሞ የምታወቀው ሐሰት ትምህርት በመቃወም ነው። ሐና ጥያቄ ተቀረበልሽ። አሁን ከሱ ጋር ቆይ ሲንገራ እሷ ደግሞ ይስማንተ መስማ እንግዲህ መጥቶ ስለይገሽ ምን ያልሽው? እሺ መጀመሪያ እስቲ የት ነው ተወልደሽ ያደግሽው? ተወልጄ ያደግኩት አዲስ አበባ ቡና ንፋስ ስልክ ነው የሚጠራው በድሮ አጠራር ቡና ወርድ አካባቢ። ታዲያ እንዴት ነው አስመራ ሄድሽ? አስመራ በኢትዮ ኤርትራ በጦርነቱ ጊዜ። ኦኬ። ስለዚህ አስመራን ከዛ በፊት አታውቂም ነበር ማለት ነው? በቃ ሰው ሄደሽ ወዲያው ነጋዴ ሆንሽ? ከቆየሁ በኋላ ወገኖች ጋር አብሬ ሰራ ነበር። ወገኖች ሱቅ ያላቸው ወገኖች ነበሩ። ከዚህ ተባረው ይሄዱ ከነሱ ጋር አንድ ላይ ሰራ ነበር ማለት ነው። እና እኔ ከልጅነት ጀምሬ በጌታ ቤት ነው ያደረኩት። አባቴ በጌታ ስለነበረ ከዛ ያው ያቺ ተነገረችሽ? እሷ ምን ትለኛለች? መጀመሪያ ፈቃዴን ጠየቀች። አገልጋይ ቢሆን ትፈልጊያለሽ? ወንድም ምን አይነት ወንድም ነው የምትፈልጊው? ምናምን አለችኝ። አይ እኔ እኮ እግዚአብሔር የፈቀደው በህይወቴ ነው እንዲፈጸም የምፈልገው እንጂ እግዚአብሔር የምርጫ ይበልጣል ከኔ ምርጫ አልኳት ማለት ነው። በእርግጥም ደግሞ ጌታን አንተ የመረጥክልኝ ሰው ትክክለኛ ሆነውን ሰው ስጠኝ ነበር የምለው። ለምንድን ነው ግን እሷ አሁን ከአንቺ በላይ እሷ ሸክም የተሰማት ለምን ይመስልሻል? አብረን ብዙ ተጉዘናል፣ በጸሎትም በምንም። እሷ ከኔ በፊት ታጨች። አሁን የበለጠ ደግሞ የኔ ሸክም እንትን አላት። ምን ትለኝ ነበረ? ከኔ በፊት ነው አንቺ የምታገቢው፣ እኔ ካንቺ በኋላ ነው ትለኝ ነበር። እንዳለችውም ደግሞ እንደዛ የኔ ሰርግ ቀደመ፣ እሷ ከኔ ኋላ ገባች ማለት ነው። በእጮኛም ኑራት አንቺ ቀደምሻት በኋላ ይገርም ነው። የራሱ የሆነ ታሪክ አለ እና ምን ትለኛለች? በቃ አሁን ያ ወንድም ያልኩሽ ማንነቱን አልገለጸችልኝ፣ አልነገረችኝም። ምን ትለኛለች? የሆነ ቀን ትመጣና ስራ ቦታ ላይ ልዘጋ ስል ስሚኝ አለችኝ፣ ለእሑድ ፕሮግራሞች እንዳትይዢ ከዛ ወንድም ጋር አገናኝሻለሁ ትለኛለች ማለት ነው። ከዛ ስንለያይ ብዙ ጊዜ ወይ አንድ ላይ ነው የምናድረው። እኛ ቤት መጥታ ታድራለች ወይ እኔ እነሱ ቤት ሄጄ። በጣም ጓደኛሞች ነን። ልብ ለልብ በሁሉ በራእያችን በጸሎታችን እንስማማለን እና በዛ ምክንያት በጣም እጅ ለእጅ ተያይዘን አንድ ላይ ያለንን ሁሉ ነገሮች ጸልየን ምን ብለን ነው እንትን የምንለው። በዛን ሰዓት ግን መጣችና ለእሑድ አለችኝ። ማን ይባላል የት ነው ምናምን ብዬ አልጠየኳትም። ጉዳይ ከእግዚአብሔር ጋር ስለሆነ ማለት ነው። ከዛ በነገረችኝ ነገር ላይ እያስተነተንኩ ማታ ወደ ቤት ሄድኩኝ። ጠዋት ወደ ስራ እየሄድኩ እያለሁ ጌታ ሆይ ይሄ ሰው ማን ነው የሚል ጥያቄ ጠየቅኩኝ። የምትሰጠኝ ወንድም እሷ አልነገረችኝም፣ አልፈቃደኛም አልሆነ ልታሳውቀኝ ስላልፈለገች ማለት ነው። ያው እንትን ልትለኝ ስለፈለገች
ከዛ ማን ነው ስል በመንገድ ላይ እየሄድኩ እያለሁ መንፈስ ቅዱስ ሀብተ አብ ቢሆንስ የሚል ውስጤን ተናገረኝ ማለት ነው። ከዛ ሀብተ አብ ነው አልኩኝ። እሺ አልኩኝ። ለሷም አልነገርኳትም። እኔም መልስ ተሰጥቶኛል። መጣች በጠዋት። ምን ተገኘ በጠዋት መጣች ስራ ቦታ ላይ አልኳት። ይህ በጣም ገርመሽኛል አለችኝ። ማን ነው ምንድን ነው ለምን ምናምን ብልሽ አትጠይቂኝም አለችኝ። ከአንቺ በላይ እኮ ጌታ አለ፣ የቅርብ ከስትንፋሴ የሚቀርብ የሚናገረኝ አምላክ ከኔ ጋር ስላለ አውቄዋለሁ። ማን ነው እሺ ንገሪኝ ምናምን። አልነግርሽም አልኳት። በቃ ለእሑድ ተዘጋጅ ተባልኩኝ። እዛ የተቃጠርንበት ከዛ የተቃጠርንበት ቦታ ላይ ይዛው መጣች ማለት ነው። ሰርፕራይዝ አድርገችኝ ማለት ነው። እሷ ከጮኛዋ ጋር ነው የቆዩኝ። በእንደዚህ አይነት ነው። በጣም ይገርማል። እሺ ቀጥልልኝ። አሁን ምንድነው ያው የዛን ጊዜ አሁን እኔ እዛ በሐሰት ትምህርት በመቃወም እንዲሁም ደግሞ ሞቅ ያልኩ ሰው በመሆኔ እና እሷ ደግሞ በጣም ቅዱስ ከሆነ ቤተሰብ የተወለደች ነች። በጣም አንዳንድ ስራ ላይ ሀኒ ሲሰጧት ሱቅ የሚያክል ሰጥቷት ቅንጣት የሚያክል አይጠረጥሯትም። ስለዚህ በጣም የሚወዷቸው እና እንደው ለከሌ እያሉ በልባቸው የሚያጯት። ከዛ በፊትም የሆነ ሌላ ታሪክ ወንድም ራሱ በእጃ ዙር እየተናገራት እንዳንቺ መሰለ እህት እያላትም አልገባትም። እና እሷ በክርስቲያን ፋሚሊ ውስጥ ነው ያደገችው። ልብሷንም አለባበሷም ቀሚስ ካልሆነ አትለብስም። እና ምን የሚል ሐሳቤን የነበራቸው አንቺ የዘመኑ አይነት ነገር ካለበሽ እንደው ልታገባ አትችልም የሚል ጭንቀት ፍጥሯል በሰው ላይ። እሷ ደግሞ እኔ ልብስን ቀይሬ የማመጣው ባልም አይሆንም ምን አገባኝ እኔ እንዳለውኝ የሚቀበለኝ አረተ እድሜም እየደር ማዘርም ጫና ታረጋለች። እናንተ ጋር ቁም ነገር የሚያደርግ ነገር የለም። ግን the late is the latest የሚባል ቋንቋ ዘግይቶ የሚመጣው እንደዛ ነውና አሁን ሰው ሁሉ እንደው ማንንም ታገባ የፈለገችው ሀብተ አብ ስትባል ሐና ሲባል መጨረሻ ላይ ተነገራቸው። ለጓደኞቹ ሲናገሯቸው አንዳንዶች ተቃወሙ። ሲቃወሙ እሱ ለሱ አይገባም እንዴት ብትሉ እሱ የሬማ አስተማሪን ይቃወማል፣ ነቢያትን ይቃወማል፣ ትንቢት ምን እንደዚህ አይነት ነገሮች የተቃዋሚ ነገር ነውና አይሆንም፣ በጣም ጠንካራ አይሆንም ብለው ቤተሰቦችሽ የዚህ ሰው መንፈስ ነው የሚለውን ይደግፉ ነበር ማለት ነው። ቤተሰቦች አይደሉም ጓደኞች ናቸው። እነሱ ይደግፉ ነበር ሳይሆን በደጅ በዛ በጻፈው መጽሐፍ ላይ ብዙ ንግግሮችና ውዝግብ ላይ ነበርና ያንን ነገር የጻፈ እንደዚህ የሚያደርግስ እንዴት ብሎ ነው ለሷ የሚሆነው የማለት አስተሳሰብ እሱ የተቀባውን ይነካል ምናምን የሚል ነገር እነዚህ እንትና ማንን ማይፈራም ልካቸውን ፎቶአቸውን ምናምን እያወጣ ነው የምታገል። ከዛ በኋላ ደግሞ የተፈጠሩ ብዙ የሐሰት ትምህርቶች ነበሩና ይሄ ዝም ብሎ እነሱን አጋለጥ ነበር ጽሁፍ ላይ እና እንደ ነገረኛ አድርገው ነው የቀረጹኝ። ደግሞም በድፍረት ደግሞ ያው በየበረሃው ነው የሚሄደውና ወዲያውኑ ይሄ ነገር ተቃወሙት አንዳንዶቹ ደግሞ ያው ይች ምርጥ እነሱ አሁን ለሚያስቧት ሰው ነው እንግዲህ ሊሰጧት ያሰቡት። ግን ጌታ ጠልቃ ገብቶ እንላለ በተለይ አንዷ በጣም ነበር የተቃወመች። መጨረሻ ላይ ይሄን ጋብቻ ልንጋባ ስንል አካባቢ እየጸለዩ ያሉ አንድ የሆነች እህት አሳመነቻቸው። ማለት ሐና ይሄን ጋብቻ ማቆም እንዳለባት ታሳመናቸው። እየጸለዩ ያሉ መንፈስ ቅዱስ ምን ይላል? እኔ ምርጥ ልጄን ለሀብተ አብ የሰጠሁት ምን ያህል በኔ ፊት ሞገስ እንዳለው እንድታቂ ብዬ ነው ብሎ ሲናገራት ልጅቷ አለቀሰች። የመጨረሻ ደግሞ ተገልብጣ ጓደኛ ሆነች። በጣም ወደደችኝ። ጋብቻዬ ላይ በጣም ከሁሉም በላይ ሮጠች እና በአንድ እህት ነው ምን ያህል እሱ በኔ ፊት የከበረ መሆኑን እንድታቂ ነውና የከበረውን ይችን እኔ ሪዘርቭ አድርጌ የተነበረው ሰው የሰጠሁት አለ። ከዛ ላይ ነገር ፕሮሰስ ተጀመረ። ከዛ በኋላ ያው እንግዲህ እኔም በጣም ፈጠነ ባብሩ ነኝና እግዚአብሔር እንግዲህ ሚስት ከሰጠኝ ምንም ንብረት የለኝ ምን የለኝ እጋባለሁ ብዬ ጨረሱ። አሁን እጋባለሁ ብዬ ሲጨርስ አንዳንድ ሰዎቹ ኧረ ቆይ 6 ወር የቤተክርስቲያን ህግ አለ። እኛ ቤተክርስቲያን ወንጌል ቤተክርስቲያን ደግሞ ያቀኛል፣ አገልጋዮች ያቀኛል። የዛን ጊዜ አንደርግራውንድ ነው የምንጋባው። የሚገርም ነገር ኤርትራ ውስጥ እንደዚህ ከበርቻቻ አይነት ኑሮ አይደለም። 6 ሰው ነው የሚያጋባ። አንደርግራውንድ ነው። ሰርግም ይከለከላል። ስለዚህ 6 ሰው ማለት ሰርግ ማለት የአማኝ ሰርግ ብቻ ነው የሚከለከለው። የአማኝ ሰርግ ይከለከላል። ሌሎቹ ግን በአደባባይ እየዘፈኑ ይገባል። እሱማ የተፈቀደለት ነው። አሁን ስለዚህ
ተለምኖ ተቀጥሮ ነው በውስጥ ነው እና ቤተክርስቲያን በዛው መልክ ደግሞ አስፋፍታለች፣ በየጓዳው ገብታለች። ሰይጣን ሞኝ ነው፣ ግንብን ያስጠብቃል፣ ጌታ በየጓዳው ህዝቡን ያነቃቃል እንደሚለው አይተነዋል እዛ እና ብዙ ቸርቾች ነው የከፈቱልን፣ እግዚአብሔር ይባርካቸው። አሁንም ደግሞ እየፈላ ነው። በደንብ አድርገው ሊዘጉት ይፈልጋሉ። በጣም የሚገርም ነገር አሁን ኤርትራ ውስጥ እኮ በጣም ብዙ ክርስቲያን ነው ያለው እና ምን ለማለት ብዬ ነው እኔ ቀኑ ሊቀጠር ሲል ከዛ በኋላ አረባክን 6 ወር 7 ወር ጠብቅ አንተ ማንነትህ መጣራት አለበት ምናምን የሚል ብዙ እኔ ደግሞ ኦሬዲ በመጽሐፌ እንኳን ነገረኛ መሆን ታውቂያለሁ። ስለዚህ ምኑን ነው የሚያጣሩት? ስለኔ ምንድነው የምታጣሩት? ከዛ በኋላ ብቻ አንዳንዶቹ እንትን አሉ። ከዛ በኋላ ግን እንደው እዚህ ላይ እሷን ጠይቃት። አሁን ብዙ እህቶች የሚፈተኑት ገንዘብ የሌለው እንዲህ ሲታይ በቃላል በደንብ የሚያዝናናቸው ምናምን ካልሆነ አሁን ፈተና የሆነው ብዙ አሁን ቅድም ነግሮናል። እሱም ብላ ከዛ ገንዘብ ያለው ለዛ ጥላው ሄደች። አንቺ እሱን እንደው እንዴት ተቀበል? ጌታ ታዘሽ ነው ወይስ አልከበደሽም? ምንም የለውም ምንም የለኝም ሲል ማለት በዛን ሰዓት አንድ ነገር አምናለሁ። እግዚአብሔር ከፈቀደና ከወደደ ብርና ወርቅ የሱ ነው፣ ምድርና ሞላዋ የሱ ነች። ነገሩን ሁሉ በጊዜው ውብ አድርጎ ሰራ የሚለው ቃል ይገባኛል ማለት ነው። እኛ ስንፈጠር በምድር ላይ ወደዚች ዓለም ስንመጣ ባዷችንን የመጣ ነው። ከዛ በኋላ ነው ከእግዚአብሔር የሚሰጠንን ነገር እግዚአብሔር ሊጠቀምበት በሚፈልግ ነገር የሚሰጠውና በዛን ሰዓት ምን ይለኝ ነበረ እንደውም በጣም እደነቅ ነበርና እንደው ያ ጋብቻም እንዳይሆን ፍርሃት እንዳለው ሰው ይከላከል ነበረ። ለምን እኔ እኮ ይለኛል እኔ እኮ ለሞባይል ካርድ መግዣ ብቻ ነው እንጂ የሚሰጠኝ የፉል ታይም አገልጋይ ብሆንም ደሞዝ የለኝም። ይሄንን ከዛ ምን አልኩ አምነሽ ትገቢያለሽ ወይ ይሄንን አለኝ። ከዛ እግዚአብሔር በጌታ ላይ ሙሉ እምነት አለኝ። ወላሱንም እንደሱ ነው ምለው። እኔ አምላኬ የማመልከው አምላክ ትልቅ ነው፣ ከብርና ከወርቅ ይበልጣል። ስለዚህ እግዚአብሔር ደግሞ የእግዚአብሔር ፈቃድና ሐሳብ ብቻ በህይወታችን ይፈጸማል እና በዛን ሰዓት ያው የእግዚአብሔር ሐሳብና ፈቃድ ተፈጽሞ በህይወታችንም አይተናል። ብዙ ነገሮችንም ደግሞ አሳልፈናል። በዛን በሚያስደንቅ በዛ በጫጉላ ቤት እያለን ነው ጌታ በሚያስደንቅ ሁኔታ አንዲትን እህት ከሩቅ ሀገር አስነስቶ የቤት ክራይ እንድትከፍልልን ያደረገ። ገና በሰርታችሁ ነበር ስንገባ ያው እንትን ነው ማለት እሱ ቤት ገባሽ? አዎ፣ ግን በአቅሙ የሆነች ቤት ነው እንትን ያለው የተከራየበት ቦታ። አሁን አንቺ ካለሽበት ከምትኖርበት ያነሰ ቤት ውስጥ ነው ሄደሽ የገባሽ? አዎ። እና እኔም ብዙ ቤተሰቦቼ እንትን አይደሉም፣ ከስደት የመጣን ስለነበረ ብዙ ሀብት ያላቸው እንደዚህ ያለው አይደለም። በመጠኑ ግን የዕለት እንጀራችንን ግን እግዚአብሔር ይሰጠን ነበር፣ እንኖር ነበር ማለት ነው። በዛን ሰዓት ግን ያ ኤርትራ ላይ የቤት ክራይ ትንሽ ለኛ በነበርንበት አቅም ላይ እንትን ሰፋ ያለ ቤት ወይም ደግሞ ውድ ቤት ልንከራይ አንችልም፣ አቅም የለንም። ጌታን ታምነን ነው እንትነን። ከዛ በኋላ ግን በዛ ባለን በእኛ በያዝንበት ቦታ ላይ ያች እህት ግን በቃ እኔ ለምን ለነዚህ ሰዎች እኔ አልከፍልላቸውም ብላ ሳፖርት ታረገን ነበር ማለት ነው። ጌታ ይመስገን። አሜን። አሁን እዛ ላይ አንድ ሀንዬ የረሳችው ያው እሷን ከማጋባቴ በፊት ሁሉን ነገር ነው። አሁን ይሄን ሁሉ ነግሪያት ፊልም አሳየኋት ሀንዬ ማለት ነው። እሱ ደግሞ በተለይ ተመልካቾቻችን ቢያዩት በጣም ጥሩ ፊልም ነውና እኔ የአገልግሎት ህይወቴ እንግዲህ ያው ከባድ እንደሚሆን የሚያሳይ ነውና ቀደም ብሎ እኔን ጌታ ያዘጋጅበት አንድ ጥሩ ፊልም ነው። እሱን ደግሞ ካንድል ኢን ዘ ዳርክ የሚለው የዊሊያም ኬሪ በህንድ ከተማ ላይ ሄደው ወንጌልን ለመስበክ የልጆቹን ህይወት የሚስቱን ህይወት እንዴት እንዳጣ በጣም ከባድ በራብ በምናምን እንደተሰቃየ እና አገልጋይን ልታገቢ በምታስቢበት ጊዜ ምናልባት አንቺ ነገ እኔ ሚሽነሪ ነኝ የሚሽን ሐሳብ ነው ያለኝ በልቤ ውስጥ እና ሄደ ወደ ላይ በመሄድበት ጊዜ ያለ ባልም ልትቀሪ ትችያለሽ፣ መበለት ልትወልጂ ትችያለሽ፣ ልጆችሽም ሊሞቱ ይችላሉ። ይሄን ሁሉ አስበሽበታል ወይ? እስኪ ይሄን ፊልም እዩ ብዬ ከውሳኔሽ በፊት ይሄን ውሳኔ አሳየዋት። እሷም
ጀግናዋ አይታ መጣ። በጣም ያስፈራ ፊልም ነው ባይዘው ተመልካቾቻችን ካዩት ቤት ውስጥ በጣም ይፈትናል። እግዚአብሔር ከሱ ጋር አለ ወይ ወይም የለም የሚያስብል ፊልም ነው። ለሚሽን አገልግሎት ከእንግሊዝ ሄዶ ሚስቱ ስታብድ ይታይ፣ ልጆቹ በራብ ሲሞቱ እያንዳንዱ ሲቀብራቸው ያንን ነገር አልፎ መጽሐፍ ቅዱስ በሚያሳትምበት ጊዜ ሲቃጠልበት እግዚአብሔር ከእርሱ ጋር አለ ወይ የለም የሚል ጥያቄ ብዙ ያስነሳ። መጨረሻ ላይ ግን እንዴት አድርጎ ትልቅ ድል ነስቶ የህንድን ዊሊያም ኬሪ የህንድን ወዳጅ ሆኖ እንዳለፈ ያንን ፊልም አይተሽ እስኪ ወስኝ አልኳት። እሷ ግን አየሽው ፊልም እና ቢሆንም ይሆናል ማለት እኔ አንድ ነገር ነበር በልብ ራእይ አለኝ። ያው ያልተናገርነው ነገር ነበር። እሱ ወደ ስራዬ አካባቢ ሲመጣ በፊት ማለት ነው ትራክቶች ይዞ ስለማየው ትራክት አምጣልኝ ነው የምለው። በምሰራበት አትመሰክሪ ነበር አንቺ ዘመን ሰዎች ከልጅነቴ ጀምሬም እመሰክር ነበር። በዚህ ጎተራ ቸርች በእግራችን እንመጣ ነበር። ቡና ቦርድ አካባቢ ስለነበር ብዙ ጊዜ በመንገድ ላይ ምናምን ትራክት እበትናለሁ። ከልጅነቴ ልጅ እያለሁ ማለት ነው። ወንጌልን እሰብካለሁ። እዛ ቦታ ላይም ኤርትራም ከሄድኩ ወዲያ ብዙ ተባረሬ ከሄድኩ ወዲያ ብዙ ልጆች ተማሪ እያለሁ ምናምን ኤርትራ ውስጥ እናቀሻለን፣ ትላልቅ ሰዎች ሳይቀሩ እናቀሽ እየታቆኛላችሁ እንደዚህ ቦታ ላይ እንደዚህ ትራክት ሰጥተሽ እንደዚህ በጌታ ይዳኑ ልጆችም ብዙዎች አገኘሁ ማለት ነው። እና በዛን ሰዓት ያንን ነገር እንትን ሲለይ ወንጌል ምን ያህል ዋጋ እንደሚያስከፍል አውቃለሁ። አላማይም ስለነበር ወንጌል ለማገልገል ማለት ነው። አዎ ግን አሁን እሱ እንደሚለው በጣም አሁን የቤተሰብ ልጆቹ ሲሞቱ በረሃብ ሲኮን ይሄንን ሲያይ ወጣቶች አሁን ይሄን ደፍረው አይገቡም። እንደዚህ ሊሆን ይችላልው ደግሞ ታውቂያለሽ፣ ህይወቱም እንደዛ እንደሆነ ታውቂያለሽና ምናልባት አሁን ላሉ ወጣቶች መልእክት ይሆናል። ምን መሰለህ አንድ ሰው ክርስቶስ ኢየሱስን ሲከተል ክርስቶስ ሲጠራን ለኛ ህይወቱን ሰጥቶናል። እኛ ደግሞ ለክርስቶስ ህይወታችንን መስጠት አለብን። በዓለም ሳላችሁ መከራ አለባችሁ ብሎናል። ግን ምን አለን? በዓለም ያለንበት ነገር መከራ እንዳለ እኔ ዓለምን አሸንፍ ያለውና እናንተም ደግሞ ታሸንፋላችሁ ነው ያለን ጌታ ኢየሱስ ክርስቶስ። ሂዱ ወደ ዓለም ሁሉ ወንጌልን ስበኩ ነው ያለን። እኔ ሐና ካልሰበኩኝ ማን ሊሰብክ ይችላል? ያንን ረሃብ ሞት ምፈራ ከሆነ ክርስቶስ ኢየሱስ እኮ ያንን ቤዛ ለኛ ሲሆን እኮ ብዙ ተሰቃይቷል። በረሃብን በምንም በብዙ ነገር አልፏል። ያ ነገር በህይወቴ እንዳልፍ እኔ ወዶ እኔ ለሱ ብቁ ከሆንኩኝ እንደሱ ነው ያልኩት። ከወደደና ከፈቀደ ይሁን ያልኩት። ገና ግን በጮኝነታችን ስንተጫጭ ያ ትውቃችን ላይ ምን አለኝ? የሄድኩበት ትሄጃለሽ ወይ? እኔ ሚሽን አገልግሎት ሀገር ለሀገር ነው። ባሮንቱ ተሰኔ ምናምን አለ ወደ ትግሬ ወደ ከረን ምናምን ቢሄድ ትሄጃለሽ ወይ? ጥያቄ ያ ነው። የሄድኩበት ቦታ ትሄጃለሽ ወይ? የገባሁበት ቦታ ትገቢያለሽ ወይ? ያ ክርስቶስ ኢየሱስ በሁሉ ቦታ ለዓለም ሁሉ ወንጌልን ሂዱ ስበኩ እየዞሩ ነው የሰበኩት እንጂ በአንድ ቦታ ቁጭ ብሎ አልሰበኩም ሐዋርያቶች። ያ ነገር ቃሉ ላይ ስለሚገባ እኔ ደግሞ የሚሽን ውስጤ ላይ ሚሽን ነገር ነበረብኝ ወንጌልን። ስለዚህ ምን ሳት ተጠርኩኝም ምን አላልኩኝም። የእግዚአብሔር ፈቃድ የሆነ ሁሉ በህይወቴ ይሆናል የሚል ሐሳብ ነው። አሜን። ያው እንግዲህ እንደተባለው ደግሞ ችግሩ ሊመጣ ነው እንግዲህ አሁን እና ያው ይሄንን ነገር ካለፈች እቺ ልጅ ምንም እንኳን እግዚአብሔር ቢናገረኝ ግን እኔን መከተል የሚወድ አይነት ነገር እንዴት ብትል ኦሬዲ ግልጽ ሆኖ አሳይቶኛል። እና ጀግናዋ ደግሞ እንትን አደረገች። በጣም የሚገርም ነገር የሃንዬ ከልቤ ነው ላደንቃት ብያለሁ። የሚያውቋት ሰዎች ምናልባት ኮሜንት ይጽፉሉ ይሆናል። አባቷ በጣም ቅዱስ ናቸው ከመጠን በላይ እንደውም ቅድስናቸው ኤክስትሪም ይሄድ ነው ያባቱ እና ዝች ልጅ ማለት ልጃቸው ላይ ማን ይባላሉ? እንደው በዚህ አጋጣሚ በወንጌልም ስማቸው እንደዚህ አይነት ይሄም ያው ምስክር አንዱ ምንድነው ሰዎችን ማስታወስ ስለሆነ ማን ይባላሉ? ስማቸው አቦ የተከሰነ የሚባሉት እና ተከስተ ወልዱ ይባላል እና በጣም የተቀደሱ ሰውዬ ናቸው። እንትን አያረጉም። የንግግር ብዙ እዛ ቤት ላይ ንግግር ሳይሆን ኑሮ ነው የምታየው። ሁሉም ፋሚሊ ብታያቸው በጣም ኳሊቲ ካራክተር ያላቸው ፋሚሊ ናቸው። እንደዚህ አይነት ፋሚሊ በእነዚህ ማግኘት በጣም እንትን ነውና ለኔ እንግዲህ እርግማንን ሰብረው የመጡ ፋሚሊዎች ናቸው እና ለዛ ነው ሰው እዚህ ቅዱስ ቤት ውስጥ መግባት ኑሮ በቃ እግዚአብሔርም ራሱ ይሄን የእርዳታ ስራ ምናምን ሲሰጠን
እንደውም ከኔ ይልቅ እሷን አምኗታል የሚል አለኝ። ገብቷል። እግዚአብሔር ምን ያህል የሚታመንባቸው ፋሚሊያቸው ብዙ ታሪክ አለ የነሱ ፋሚሊ እና ይሄን ነገር ቆርጣ ወሰነች። ኦኬ ብዬ ያው ተጋባን ማለት ነው። ስንጋባም እታወቃለሁ ብያለሁ በእንትን ነው በመጽሐፌ ነው የምታወቀው እና 6 ወር ጠብቅ አሉኝ። እንዴ የእግዚአብሔር ቃል እኮ ያ ኤሌዘር አብርሃም ሲልከው ጌታ ሳክቶልኝና አታዘግቢ ነው እንጂ ያለው ምናምን ብሏል ምናምን ብዬ ከዛ በኋላ ጌታም ደግሞ ለልጅቱ ለሷ ጓደኛ ምን ብሏት ነበር? እህትሽ ካንቺ በፊት ነው የምታገባው ብሎ ተናግሯት ነበር። እና ከዛ በኋላ እንዴ ማን ነው የሚያገባት ሃኒዬ ሲሉ ሀብታ ያማ ፈጣን ነው እውነትም እንደው ፈጣን ስለሆነ ቶሎ ነው የሚያገባው እንዴ ባለመስጠት አዘግይቶኝ የለም እንዴ ምኑን እደራደራለሁ ብዬ ደግሞ እኮ ምን ይዛል ሲል የፋዘር ቤተሰቦች ምንም ያሱት ነገር የለኝም እና ተአምር ነው እሱን መዘርዘር አይቻልም። ገባን። የሚገርም ነገር ከተጋባን በኋላ እግዚአብሔር በልዩ ሁኔታ ይኸውልህ በፈረንጆች አቆጣጠር ከ1994 እስከ ሃኒዬን ያገባሁበት 2006 በመድረገዳ ምንም እረፍት አልነበረኝም። ሃኒዬን ሳገባ ልነግር በቃ ገነት ለጥርፍ እንደው እንዴ አንተ ጋብቻ እንደዚህ ነው አሁን ሰዎች ጋብቻ እንዴት ነው ሲሉኝ እንደኔ እኮ ነው ያርጉላችሁ ገነት ብለኝ እና እግዚአብሔር ደግሞ አላሳፈረኝም። 8 ዓመት ነው ጸለይኩት። ከዛ በፊትም ደግሞ ስለ ጋብቻ በጣም መፈራው ነገር ነበር። አንድ ጊዜ ከገባሁበት እንደማልወጣ ስለማቅ እና ደግሞ ልክ በቃ ከአገልግሎቴና ከእንትኔ ጋር ብትሄድ በኋላም ደግሞ ያው ብዙ መከራ ሲመጣ ሀና ባትሆን ኖሮ ስቲል እስካሁን ድረስ ያለውበት ከልቤ ነው ነገር ስቲል እስካሁን ድረስ ያለውበትን ሀና ብትሆን ባላለፈችው ጥሎይ በሄዱ ነበር ብዙ ሴቶች። በጣም ከባድ ነገር ከተጋባን በኋላ ምንም እግዚአብሔር እረፍት ቢሰጠን ግን ከተጋባንበት በኋላ ብዙ መከራም አልፈዋል። በጣም ጥሩ። እንግዲህ ምንድነው ያሳለፍካቸው ዋና መከራዎች ለሌሎች ትምህርት የሚሆነው እንደሞ ተነግረናል። የእረፍት ሰዓታችን ደርሷል። እረፍት አድርገን እንመለሳለን። ተመልካቾቻችን ይህ የሲኤምኤን ያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። ዝግጅታችን አላለቀም። ከእረፍት በኋላ እንመለሳለን። ባላችሁበት ጠብቁ። ይህ ሕያው ምስክር ነው። ተመልካቾቻችን ከረፍት ተመልሰናል። እየተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ያው ምስክር ዝግጅታችን ነው። ይህንን ዝግጅት እንግዲህ በዩቲዩብም እንደዚሁም ደግሞ በተስፋ ቴሌቪዥን በአየር ላይ የምትመለከቱን ተመልካቾቻችን ሁሉ ዝግጅታችን እንግዲህ በተለያየ ምስክርነት እየመጣ ይገኛል። በዛሬው ምስክርነታችን ደግሞ ወንድማችን ሀብታ እንደዚሁም ባለቤቱ ሀና በጣም የሚገርም ምስክርነት፣ ጥሩ ምስክርነት፣ ደስ የሚል ምስክርነት እየሰጡን ይገኛሉ። እንግዲህ ከጋብቻ በኋላ ያው በማስፈራራት ብቻ ሳይሆን መከራውም እንደመጣ ነገረኛልና ወደዛ እንሂድ እስቲ። ከተጋባን በኋላ ያው እግዚአብሔር የእረፍቱን ጊዜ መስጠት ጀመረ። እኔም አላረፍኩም። የ1 ወር እጮኛ እያለሁኝ የእግዚአብሔር ቃል እንግዲህ ካገባህ በኋላ 1 ዓመት እረፍ ነው የሚለውና እረፍት ውስጥ መግባት አለብኝ። ግን ደግሞ በውስጥ የተቀመጠው ነገር በፍጹም የሚያስቀምጥ አይደለም እና እኔ እንደተለመደው ቤተክርስቲያን አንደርግራውንድ ልጅ ብያለሁ። ምስክርነት የሚሰራው 1 ለ1 ወይም ደግሞ ፐርሰናል ኢቫንጀሊዝም ካልሆነ በስተቀር የጀሙና እንደዚህ የሚባለው አዲስ አበባ እንዳለው የለም። እናም ደግሞ ጥሩ ስራ የተሰራውም ደግሞ ያ ፐርሰናል ኢቫንጀሊዝም ነው እና ከአንዳንድ ሰዎች ጋር የምንቀራረባቸው ሰዎች ጋር እንግዲህ ተጋብቻ 1 ወር አድርጌያለሁ ብያለሁ እና ከተጋባን በኋላ እኔ ስብከቴን አንድ የሆነ ወንድም ጋር ለመስበክ ብዬ አንድ ቦታ ላይ ቀስ እያልኩ ካለበት የአዘቅት የዝሙት የርክሰት የኃጢአት ህይወት እንዲወጣ መስበክ ጀመርኩ። ከዚህ ከአዲስ አበባ ከዚህ ከኢትዮጵያ ተባሮ የመጣ ነው። በጣም ጨምላቃ ያለ ህይወት ያለው እና መጽሐፍ ቅዱስ የአማርኛ ነው ማነበው ብሎኝ የአማርኛ መጽሐፍ ቅዱስ አዲስ ትርጉም ይዤለት ሄድኩኝ። ይዤለት ሄጄ ከዛ በኋላ ከሱ ጋር ዲስከስ አደርጋለሁ። አንድ ቀን መጣ ነው ዋጋ ነው የምትከፍለው ከሩቅ ትመጣና ለአንድ ነፍስ ብለህ እዛ መተህ ዘርተህ ትሄዳለህ፣ ትጸልይለታለህ እና እሱ የጣውላ ስራ የሚሰራ ልጅ ነው። ወዲያውኑ አንድ ቀን ሰብኬ ስወጣ ሙሽራ ነኝ ብያለሁ። 1 ወር ሙሽራ ነኝ ይታይ እና ሰብኬ ስወጣ አየኝ፣ ተከታተለኝ። ከዛ በኋላ ወዲያውኑ እሱ ለካ አይቶኝ ነበር። ወዲያውኑ ሽጉጡን ላጥ አድርጎ አወጣና እሱንም ያውቀዋል፣ ልጅየውንም ደግሞ ያውቀዋል። ቆም አለኝ። ሽጉጡ ይዞ በደቀነብ ይበቃ ቆም አለኝ። ከዛ በኋላ ማን ድንግጥ አልኩኝ። ከዛ በኋላ መታወቂያውን አሳየኝና የደህንነት አባል እናንተን ፍለጋ ነው ስንዞር የነበረው ብሎ ያው እንግዲህ በዚህ እንደዚህ አንጠልጥሎ ያው እንትን አንጠልጥሎ ሰው እያየ እንደ ወንጀለኛ አንጠልጥሎ ወሰደኝ። ከዛ በኋላ ያኛውም ደነገጠ። ምን አደረገ?
ከሷ ለወዲያው ነው የታየች። የአዲስ ሙሽራ ነው የሚስቴንም አልጠገብኳትም ብዙ ነገር አለና ታየች። ድቅን ብላ ሀንዬ ታየች። ነገር አለች። በጣም እንትን ነው በጣም ደነገጥኩኝ ወዲያው። አረ ጌታው እዚህ እስር ውስጥ ገብቼ ደግሞ በቃ ለማቀቅ ነው። እሱም ደግሞ እንግዲህ ከታሰርክ ደግሞ በቀላሉ መውጫ የለው እና አንዳንድ ጊዜ በጣም የእነሱን እስር ሰዎች ሲገልጹ ያው እነሱ አሰሩህና ኤድስ ያዘህ ማለት አንድ ነው፣ ክብደቱን ለመግለጽ ነውና በጣም ቶርመንት ነው የሚያደርገው። በጣም ከባድ ስቃይ ነው እና ያ ነገር ታየ። ቅዱሳን ያለፉበትም ነገር ታየኝና ጌታው ሳንወልድ የአንድ ወር እያለ በቃ እንደው እንግዲህ በቃ ጋብቻችን ደስታውም ለአንድ ወር ነው ማለት ነው ብዬ ወንድሜ በውስጥ ተፈተምኩ። ታየኝ እንግዲህ ያልኩት ነገር እንግዲህ ራሱ መጣ። ከዛ በኋላ አንጠልጥሎ ወደ ደህንነት ነው ይዞኝ። ሰው እያየኝ ምን አርጎ ነው ሌባ ነው ምናምን ወዲያውኑ ሽጉጥን ጠቅ አረጌ ወንድም የማን ነው በቃ ነርፋስ ድንጋጤም አለ። እንደ ምንድነው ኢራብ ነው የምትባል በትግርኛ ምንድነው የኋላ እግር ጌታ ሰጠኝ። በጣም በልዩ ሁኔታ ሽው ብዬ በጣም በፍጥነት ከዛ በኋላ እሱ ደግሞ ያው ጥሩ ምግብ እንደ ወፈር ያለው ቀጠን ያልኩ ብዙ ጊዜ ደግሞ ብስክሌት ስለነዳ ስለነበር ሊደርስብኝ አልቻለም። ከዛ በኋላ ያዘው ሌባ ሰው ደግሞ ሳያቀርሙ ሌባ ይላል። ከዛ በኋላ ወዲያውኑ የሆነ መኪና መጣና እንደዚህ ሊገጨኝ ሲል በጣም አደገኛ ነው። ብቻ ነው ፊልም ይመስላል፣ በእርግጥ እውነት ነው። ከዛ በኋላ የሆነ ሰዎች መጡና ልዩ ስለ 5 ሰዎች ናቸው። ከየት ኃይሉ ነው ከየት እንዳመጣሁት አላውቅም። የሳምሶን መንፈስ ተሰጠኝና እንደሱም ስጥላቸው ግፍትራሉ። እንደ ይሄ ሰውዬ መልአክ ነው ወይስ ሰው ነው? ሞድካ በሚባል ሀገር ያውቁታል። በአሜሪካን ኤምባሲ አድርጌ ወንድም ለበለብኩት ለብልቤ እያለከለኩ እና ብዙ ጊዜ እኛ እዚያ ያሉትን ክርስቲያኖች ምንድነው ስፖርት ስሩ ለማምለጥም ለምንም ተዘጋጁ ምናምን ብለን ብዙ ጊዜ ሳይክል ነዳ ስለነበር እኔ ሰውነቴ ቀላል ነው አምልጬ ከዛ በኋላ እየነገርኳት ኧረ ያለውን ከቤታችን እንትን አደረገን። ከዛ በኋላ ያው ጠፋን። ከዛ ቤት ቀይረን ጠፋን። ከጠፋን በኋላ እኔ መነጸሬን ቀየርኩኝ። ከዛ በኋላ ቀያይሬ በቃ እንደ አይነት እሱ 3 ወር ሙሉ ይፈልገኛል። ወደ ልጅየው እየመጣ ደግሞ ልጅየውን አንጣ ቤቱን ታውቋለህ አንጣ። ኧረ እኔ ያላቆምን ያውቃል እኮ ልጅየው ግን አሳልፎ ሊሰጠኝ አልፈለገም። ብቻ ብዙ ነገር ታለፈ። እኔም ዝም ብዬ ከነሱ ለመቀየር ብዬ መነጸሬን ኬፔን ምናምን ስቀያየር ትንሽ ብቻ ፀጉሬን መመለጥ ጀመር። ብቻ አለ አይደል እንዴ ብቻ እንደዛ ተብሎ ጌታ ረድቶን የመጀመሪያ ልጃችን መጣች። ሩሃማኤል የምትባል የራሷ የሆነ ታሪክ አላት። እሷም ሌላ ጊዜ ሩሃማኤል መጣች። ሩሃማኤል ከመጣች በኋላ ደግሞ ያው ሁለተኛው ልጃችን ደግሞ ሊመጣ ሆነ። በዛን ጊዜ የሚገርም ነገር ቅዱሳን እንዲታሰሩ ሊስት ተሰጠ ለሁሉም አገልጋዮች የሚባሉት መተዲት ዋናዎቹን ሁሉ መሪዎቹን አስሯቸዋል። ግን መሪዎቹን ማስረውት ነገሩን እየተቀጣጠለ እንጂ እንደ ጡር ማርገብገቢያ ሆኖ መከራው ያርገበግባል ያለው እና ያላስፈላጊ የሆነው ነገር ደግሞ እየጠረገ ነው። ይሄ መከራ አይመለከተኝም፣ እኔ መልአክ ነኝ፣ በሰማይ በራለሁ፣ ፕሮስፔሪቲ ገስፕል ምናምን አመድ ሆኗል። የለም እኔ አምላክ ነኝና ምናምን የሚለው እኔ አምላክ ነኝ ሲል ነበር። በዛ እኛ አምላክ ነን የሚሉ ሰዎች ነበሩና እኔ አምላክ ነኝ የሚለው መሮጥ ጀምሯልና እንግዲህ የሚሮጥ አምላክ ነኝ አይቻላቅም እያልኩ አሾፍባቸው ነበር። ትናንሽ አምላክ ነን፣ ትናንሽ ክርስቶሶች ነን የሚሉት የነበሩት የሉም። በቃ መከራ አይመለከተኝም፣ ክርስቲያን ድርቆሽ አይበላም ሲበል መከራ ውስጥ እያገባ ጥሩ እያስተማረ ነው ጌታ። በአንድ በኩል እኔ ስቃወም የነበረ ይሄን መከራ ውስጥ አታግባኝ ነበር ነው። ግን መከራው መጣብኝ፣ ለነሱም የወረደ ይሁን ደም መጣብኝ ብቻ። ከዛ በኋላ እንደዛ እያልኩ ሊስት የሁሉም ክርስቲያን በተለይ አገልጋይ የሚባሉት ወጣ። የኛም እንዳለ ነው እንግዲህ ተጠረጠረው። የዛን ጊዜ በዛን ቀን የሚገርም ነገር ሀንዬ ልትወልድ የሁለተኛ ልጅ ልትወልድ የት ገብታለች? ሆስፒታል ውስጥ ገብታለች። አልነገርናትም። ከዛ በኋላ ከዛ አካባቢ እንትን ተብሎ እከሌ ታስሯል። ኧረ ተው ምን ትናገራለች? አዎ እከሌ የሚባሉት ፓስተሮች እከሌ ታስሯል፣ ስለዚህ እናንተ ሽሹ ይሉናል። ኧረ ተው። የዛን ጊዜ ደግሞ የት ነው የምንሸተው? የምንሸሽበት ቦታ የለንም። እንግዲህ ሀንዬ ደግሞ ሆስፒታል ገብታለች። ልጅ ምጥ ይዟት ልትወልድ ነው። ከዛ በኋላ አንድ የሆነ ወንድም በቃ ምጥ ላይ ስላለች ሀና ዝም ብለህ ሆስፒታል ላይ ከሷ ጋር ተደበቅ፣ አያውቁም፣ ቢመጡም ሆስፒታል ላይ አይመጡም፣ ተደበቁ፣ ግን ለሀና አትንገባት ተብሎ ያው እንግዲህ አልተነገራትም። ሀንዬ ግን እኛ ስንንቀዣቀዥ ነው ምን ስንል ብቻ አወቀች። አሁን ልጅየው የቤቢ ማለት የሚመጣው ያለው ልጃችን ማለት ነው፣ ሁለተኛ ልጃችን ማህፀን ከፍቶ እየመጣ ነበር። የዛን ጊዜ ዶክተር ክብረአብ የተባለ ሰው ነበር እንደሚከታተላት እና አይ ከ10 ደቂቃ በኋላ ትወልጃለሽ
ማህፀን እየከፈተ ነው ምናምን እያለ እኮ ምልክት ጦር ምልክት ሰጥቷል ያለው። መጨረሻ ላይ ይህች እህቴ እንግዲህ እኔ ምን እንደምረዳው ማለት ነው ይሄንን በድንገት እንንትና ታስሯል እና ሀብተአብንም ደግሞ እየፈለጓቸው ነው የሚል ወሬ ትሰማለች። ከዛ ላይ ትደነግጣለች፣ ያስፈራል። ወዲያውኑ ጦር ማህፀን ከፍቶ የነበረ ወዲያውኑ ይህ ልጅ ወዲያውኑ ስትል ይመለሳል። ደነገጥሽ አንቺ? ነይስ ታወቅሽ ነበር? እንትን ፈሳሽን ፈሶኝ ነበር፣ ምንም ፈሶኝ ነበር። በኋላ ግን ልጁ ወደ ላይ ተሰቀለ አለችኝ። ነርሷ መጣ። በጣም ድንጋጤ ተሰማሽና? ድንጋጤ ተሰማኝ። በሰውነት ያወቅሽ? አዎ በሰውነት ያወቁት። በኋላ በጣም ስቃይ ሆነ። አሁን አንድ ህመም አመጣ። ለምን ያ አለ እንትናችን ውስጥ ልጆቹ የሚዋኙበት የራሱ የሆነ ውሃ አለ። ያ ፈሳሽ ስለወጣ እሱ አሁን ስለወጣ ብዙ ፈሶኝ ነበረ ፈሳሹ። ልጁ ደግሞ እንትን ሆነ ማለት ነው። ወደ ላይም ተሰቀለ። ምጡም ቆየ። ማፋጠኛም አደረጉልኝ። ሊመጣ አልቻለም። እና ምን እንዴት ነው? ከዛ ይነጋገራሉ፣ ምን ይላሉ። ከዛ አንዲት እህት ሌላ ነበረች፣ እሷ አዋለዷትና ከዛ ወደኔ እንትን አሉ። ከዛ እኔም በውስጥ መጸለይ ጀመርኩኝ፣ ጌታ ሆይ እያልኩኝ። ከዛ በኋላ ምን ሆነ? በዛ ያችን እህት ሲያዋልዱ ብዙ ሰዓት ወሰደባቸውና ሰዓታቸው ምሳም አልበሉ ምንም። አይ አንዴ ምሳ በልተን ሻይ ጠጥተን አይመስለኝም አልኳት። ልጁ መጥቷል ያለው ኧረ ገና ነው ምናምን አለች። ከዛ በኋላ ልትወስደኝ ስትመጣ ልጁ ጭንቅላት ውስጥ ወጥቷል፣ እዛው የማረፊያ ላይ ማለት ነው። ከዛ ማዋለጃው ጋር ልውሰድ ስትለኝ አልችልም አልኳት። ከዛ ሪስክ ውስጥ እንዳታስገብኝ ትለኛለች። እኔ ደግሞ ምንም ላደርግ አልችልም፣ አቅምም የለኝም፣ ደክም ያለውኝ። ከዛ በኋላ ያው ወንድሜ እንትን ነው ያው በጣም በሆት ነው እና እኔ በቃ መግባት አለብኝ ከሷ ጋር ማየት አለብኝ ምናምን ሁሉ ነገሬን አየ። ደከምኩኝ ምናምን። ከዛ ነይ ውጪ ያለችኝ። ከዛ መውጣት አቃተኝ። ከዛ እሱ መጣና ረዳኝ። አንተ አዋለድከው? ከሐኪሙ ጋር ከቤቢ ጋር አሁን ልጅየው ምንድነው ነገሩን እንትን ለማለት ይሄ የሰማችሁ ነገር ልጅየው ማህፀን ከፍቶ እያለ የሰማችሁ ባድ ኒውስ በቃ ወደ ኋላ ተመልሶ ስቃይ ያበዛ። አሁን ወዲያውኑ እነሱ ያደረጉት ነገር ምንድነው? ሁለት ነገር እኔ ያስታውሳለሁኝ። ዶክተር ጋር ምን አልኩት? ምንድነው ሲል በቃ ማህፀን ከፍቶ ነበር። ሁለት ነገር እናደርጋለን ሀብተአብ አለኝ። አንደኛ ለሷ አልነገራትም። አንድ ነገር የምናደርገው አንደኛ ማፋጠኛ እናደርጋለን። ይሄ ልጅ በማፋጠኛ እንትን ብሎ ካልወጣ ኦፕሬሽን ውስጥ ገባለች ወይም ልጅየው ሊሞት ነው እና አደጋ ውስጥ እንዳትከችኝ ያለችበት ዋና ምክንያቱም እሱ ነው። በዛን ጊዜ ሃኒዬ እንትን ያለ ከዛ በኋላ ልጅየው በጣም በከባድ ስቃይ ነው የተወለደው። እሷንም ማሰቃያት። ከዛ በኋላ ልጅየው ወጣ። እንደውም የሞተ ነበር የመሰለን። ወዲያው ድምጽም አላሰማም። ከዛ በኋላ ከወጣ በኋላ ድምጹን ከሰማን በኋላ ተረጋጋን። ከዛ በኋላ ፊቱ ሁሉ ጠቆ ምን ብሎ ጥቁር ብሎ በቃ ብዙ መንገድ የተጓዘ ህፃን ክም ብሎ ለጥ ብሎ ተይዟል። እና በዛን ጊዜ ነው እንግዲህ ምንድነው የአቤጽ የሚል ስም ሰጠ ነው። የአቤጽ የሚል ስም ሰጠ። በዛ ገና ወለደ ሲል በቃ እንትንም ድምጹንም ሳሰማው ማለት ነው። አዎ ተወለደ። ድምጹማ ያው ከተወለደ በኋላ አየነው፣ ሁኔታውን አየነው። ከዛ ድክም ብሎ ለጥ ብሏል። ሞቂያ ላይ አላለቀሰም። ትንሽ በቃ ህፃናት ሲወጡ ይጮሃል። እንደውም እንዲጮህ ሁሉ የሚያደርጉት ነገር አለ መሰለህ። በዛ አንደኛ እንትኑ የለም ውስጥ፣ ሁለተኛ ብዙ ተጥሬያለሁ። ማፋጠኛም ተደርጓል። በዛም እንትን አላለም። በኋላ የእግዚአብሔር እርዳታ ነው እንጂ ሲወጣ በቃ እንደ አረንጓዴ ነገር ሆኖ ነው። ፀጉር እስከ 2 ዓመት ድረስ ፀጉር አለበት። ይሄ ጭንቅላቱ ራሱ መላጣ ነው። ብቻ አሁን ምንድነው ከባድ ምንድነው የሰማችሁ ከባድ ነገር ነው። እና ከዛ በኋላ እንደውም ዶክተሩ ለምን እንደዚህ ትነግሯታላችሁ? አይ የሆነ መርዶ ሰምታ ነው ምናምን ብለን ያሳበበው የዛን ጊዜ ብቻ አይነገርም እኮ ብሎ አሁን ብቻ በመቀላጠፊያ አድርገው ደራርበው ነው እንሞክር ብለው እንትን አደረገ። መቀላጠፊያውም ረድቷታል በትክክል። ከዛ በኋላ የጌታም እርዳታ መጥቶ ልጅየው ግን አሁን ለካ የአቤጽ የሚለው መጽሐፍ ውስጥ የምናገኘው በእንደዚህ አይነት መልክ ስለወለደች ይሆናል እንግዲህ ምን የሆነው የአቤጽ ተብሎ የተወለደው። እንግዲህ የዛን ጊዜ ክፉ ነገር ባትሰማ ምንድነው በጣር ወልጄዋለሁ። የሷ በርዝ ፔን በጣም
ብርቱ ነበር ልክ ሀኒዬ እንደገጠባት እና ያንን ትርጉም ሀኒዬ ላገኘሁት ማለት ነው። ሁለተኛ ልጃችን ደግሞ የተወለደው የሚገርም ነገር በጣም ቱ ዘ ሪቨርስ ነው እና ሶስተኛ ልጃችን ደግሞ ያው እንደዛው እያለን 7 ዓመት ሙሉ የታሰሩ ክርስቲያኖች ነበሩ። እነዚህ ክርስቲያኖች የታሰሩት ህፃን ልጆች ናቸው። ኤርትራ ውስጥ ዝፈኑ ይባላሉ። እነሱ ደግሞ አንዘፍንም ይላሉ። ክርስቲያኖች ነን እኛ አንዘፍንም፣ ዘፈን ኃጢአት ነው እና ምንድነው ያው እንግዲህ ተማሪዎች ናችሁ ለበዓልም ለምንም ዝፈኑ ሲሏቸው ክርስቲያኖችን ብለው አንዘፍንም ያሉ ሴቶች ነበሩ። እነሱን አስሮ ሳዋ የሚባል ቦታ ላይ ተወስዷል እና በቅድስናቸው በምናምን ምን ሊወጣላቸው አይቀርም። እዛ ያሉትን ደግሞ በጣም ኢንፍሉዌንስ አድርጓቸው፣ ወታደሩን በጣም በቅድስናቸው ባካሄዳቸው በጣም ነው ኢንፍሉዌንስ ያደርጓቸው። ብዙ ወታደሮችን ደግሞ ፊደል በማስተማር ያልተማሩትን ሰዎች በጣም ወታደሮችን ብዙ ጠቅሟቸዋል። በቃ ለውጦታል። ያን ሳዋ አካባቢ የነበሩትን ሰዎች የማይወዳቸው ሰው የለም እና ሰው ምን ይላል? እነዚህ ሰዎች ለምን ይታሰራሉ? እንደዚህ ያን ያህል መልካም። ከዛ በኋላ ምን ይሏቸዋል? ያው ካዱም ፈርሙም አይነት ብለው ይሏቸዋል። እኛ ያደረግነው በደል የለም አንፈርምም፣ ከገደላችሁም ግደል። ደግሞ እኮ በእድሜ እኮ በጣም ትናንሽ ልጆች ናቸው። ተስፍዬ የሚገርም ነገር በጣም ህፃን ልጆች ናቸው። ከትምህርት ቤት የታሰሩ ልጆች ናቸው። አንፈርምም። አንዳንዱ ያው እየጠራ 50 ነበሩ። ከዛ አንዳንዶቹ ፈርሙ የወጣ ነበር። ግን ወደ 30 ምናምን አካባቢ ወደ 40 የሚሆኑ ግን አንፈርምም ብሎ ቆመዋል። ታዲያ እንዴት በምን አይነት መልክ ነው የምትወጡት? መንግስት ቢለምናቸው ቢሰራቸው ቢሰብክ አረባ ቤተሰብ እያሩ አንዳንዶች አሁን አማኝ ቤተሰብ ያላቸው አማኝ ቤተሰብ ከሌላቸው ጋር አማኝ ቤተሰብ የሌላቸው አሁን ባልዮ አማኝ ካልሆነ ለምን አትፈርምም ልጅሽ ብሎ ከባልዮ ባልና ሚስት የተጣሉበት አጋጣሚ አለ። እሷና እናትየዋ ደግሞ ቀጥ በይ ልጄ ሆይ ትላታለች። እነሱን እናገለግል ነበር። እኔ በጣም አገለግላቸው ነበር። ሌላ ወንድሜ ደግሞ ከኔ በላይ የሚያገለግላቸው ሰው ነበር። እናም በቅርብ የምናውቃቸው ፋሚሊ ነበሩ እና ሳውና ነው ምንድነው በድብቅ እናስገባለን እዛ እስር ቤት ውስጥ እና ምን ለማለት ብዬ ነው በእንደዚህ አይነት የነዚህ ሰው ሸክም ነበረብን። በቃ ሁሉ ጊዜ ነው የምናለቅሰው። እነዚህ ልጆች መጫቸው ምን ሊሆን ነው? ሰው ደግሞ እድሜያቸው እየሄደ ነው፣ አይጋቡም። ምን አለ እጃቸውን ፈርመው ክርስቶስን ክደው ቢወጡ ምናምን። ከዛ ለእናቶች ደግሞ ይናደዳሉ። ለምን ይክዳሉ? ለምን አይሞቱም? በልጆቻቸው ላይ የነጭ ጭካኔ። አዎ የሚገርም ነገር በእንደዚህ አይነት ሁኔታ ላይ እያለ ክርስትና ይሄ ነው። ጨክነው እግዚአብሔርም ደግሞ አላሳፈራቸውም። 7 ዓመት ከታሰሩ በኋላ እንግዲህ ይኸውልህ የ20 ምናምን የነበሩት ምናምን 30 የነበሩት 40 45 አንዳንዶችም ሽበት የሚያደርጉ እህቶች ነው። ከዛ በላይ የታሰሩ አሉ። ብቻ ከ7 ዓመት በኋላ ያው መንግስቱ ሰዎች በጣም ጠቃሚ ህብረተሰብ ናቸው። እዚህ ደግሞ ብዙ ለውጠዋል። ስለዚህ ዝም ብለው በታሪክ ሙሉ እንግዲህ መንግስቱ ምንም ነገር ሳያስፈርም የለቀቃቸው ሰዎች ቢኖር በጀግንነት የወጡ ጀግኖች ቢኖር እነሱ ናቸው። የእምነት ጀግኖች ወጣት ህፃን ልጆች ናቸው። ከዛ በኋላ እነዚህ ሰዎች ሊወጡ ነው የሚል ወሬ ተሰማ። የዛን ጊዜ ደግሞ ሀኒዬ ማን ልትወልድ ነው? ይህንን 3ኛውን ልጅ። ከዛ በኋላ እኔ እንዳጋጣሚ እንደ ልማዴ ወንድምህ ያለፈው ዓመት እስር ነበር። ያሁኑ ደግሞ ምን እንዳረ ነው ጌታ ሆያል ሌላ ነገር እንዳይመጣ ብለን አላሰብንም። በርግጥ እንትን ላይ ያለን ሆስፒታል ላይ ያለን ሀብታብ እነዛ ትራኮ ሊወጡ ነው። ኧረ ተው ሊወጡ ነው። አዎ። ከዛ በኋላ ይሄ በጣም ደስ የሚል ዜና ነው። ከዛ በኋላ የት ደረሱ? ሰረጀቅ አካባቢ ደርሷልና ሀኒዬን ከንትን ካልክ በኋላ ፍላወር ይዘህ መጥተህ ተቀበላቸዋል። እንዴ ፍላወር አይደለም ሌላም ይዞ ይመጣል እንጂ ብዬ ይሄን ኒውስማ ለሀኒዬ ሳልነግር አልሄድም ብዬ ወንድም ወዲያውኑ ለሀኒዬ ነገርኳት። ለሀኒዬ ኧረ ተው አለች። በጣም ደስ አላት። የሚገርም ነገር በጣም ተዝናንታ በደስታ ልጅየው ውልቅ ብሎ ወጣ። እንደውም ከእድሜዋ ጋር እንደሚናገር ቤት ነው ሆስፒታል ውልቅ ያለ ምንም ችግር ደስታው ፍልቅ እያለ እሱ በቃ ደስታ አለ ሲሉት የወጣ ይመስለኛል። ያኛው ደግሞ አልወለድም የሚለው መጽሐፍ ታውቀዋለህ አይደል? እሱ ይታየኛል። መከራ አለብህ እንዳትመጣ ምናምን ያሉትና አልወለድም እያለ ጮህብን። ያቤት አልወለድም ያለ። ከዛ በኋላ ያኛው ደግሞ ይሄን ስትሰማ በጣም በልዩ ሁኔታ እንደውም እኔ ነኝ ያዋለድኳት ገብቼ ነበርና አሁን እንደገና ገብቶ ልጅየው ይሄን ስትሰማ ኧረ ተው አለችኝ። አዎ ስላት ልጅየው ተተኩሶ አይወጣም። ማፋጠኛ ሆኖ የኔ ንግግር ማፋጠኛ ሆኖ ሃሌሉያ ተባል። ከዛ ልጅየውን አስረክበን ሀኒዬ በቃ እንግዲህ አሁን ይሄንን ደግሞ ሞሳኒሄር ብለን ሰየመው። ሞሳኒሄር ማለት እንግዲህ ምስጋና ለእግዚአብሔር ብቻ ማለት ነው። ምንድነው ሞሳኒሄር ያልኩበት ዋና ምክንያት ብዙ ጊዜ አሁን ኤርትራ ውስጥ ምስጋና ለተሰውት ምናምን የሚል እንትን አለና ይሄ ነገር ደግሞ እግዚአብሔርን አሳዝኖታል የሚል እምነት አለኝ። ለመስዋዕት የሚሆን ሰው በግን የሚያዘጋጀው እግዚአብሔር ነው። ልክ ነው። ለናጽነት ታግሏል። በጣም የጀግንነት ስራ ተሰርቷል። በጣም የጎልያድና የዳዊት ያህል ተሰርቷል። ግን ክብር የሚገባው ለእግዚአብሔር ብቻ ነው።
ለእግዚአብሔር መሪዎቻችንም እንደዛ ነው ያስተማሩ። እኛም ደግሞ አሁን ኤርትራ አንዱ የምትቀጣበት ነገር እግዚአብሔር ናጽነት ሰጥቷታል። አሁን ናጽነት በሰጣት ነገር ላይ እግዚአብሔርን አላከበረችም። ስላላከበረች ነው ይሄንን እንግዲህ አንዱ ቅጣት። ስለዚህ ወደ ዘፈን ቸርች እኮ የዛን ጊዜ እኮ አገኙ ብላ ዘፈን ምናምን እግዚአብሔርን ማክበር ሊበሉ ሊጠጡ ምናምን ወጡ እንደሚባለው እንደዛ ነው። ይሄን ጣዖት እንግዲህ መምታት አለብን እኛና ክርስቲያኖች በተለይ ምስጋና ለእግዚአብሔር ለመስዋዕት የሚሆኑ እንትን የሚሰጥ እሱ ነው። ስለዚህ እግዚአብሔርን ማመስገን አለብን ብለን ልጅየውን ሞሳኒሄር አለው። ሞሳኒሄር ማለት ምን ማለት ነው? ምስጋና ለእግዚአብሔር ብቻ። ነፃነት ነው የሰጠው እሱ ነው። ጋድ ዘ ቻምፒዮን ኦፍ ፍሪደም፣ የናጽነት ቻምፒዮን እሱ ነው። the origin of freedom። ስለዚህ ናጽነትን ቢሰጥም እሱን የሰጠን። ስለዚህ መጀመሪያ አሜሪካውን እንዳደረጉት እኛም እንደው እግዚአብሔርን ታንክስ ጊቪንግ ዴይ የምናደርገው ለሱ እንጂ ለሰው አይደለም። ለሰዋዕት አላመሰግንም። ለሰዋዕትን ያዘጋጀልኝ እግዚአብሔር ነው፣ ሁሉም ነገር በእርሱ ነው የሚል ነገር ነውና ይሄ እንግዲህ የነሱ ፖለቲካ አንጻር ነው። እና አንድ ወንድማችን አንድ አገልጋይ እንደዛ ብሎ ጽፎ አስረውታል፣ ታስሯል፣ እስካሁን አልተፈታም። እና ብቻ እግዚአብሔር መልካም ነው። በእንደዚህ አይነት ሁኔታ ልጁ ተወለደ። እኔም ወንድምህ ደግሞ ስራዬን ውልድ እንዳለ ግን ያው እንግዲህ ወደ ሌላ ነገር ቀጠልኩኝ። ደግሞ በቃ እንደተወለደ ሳላሳድገው የትንሽ ወር ልጅ እያለ እኔ ወንጌል መስበኪን ደግሞ ቀጠልኩ እና ወንጌል መስበኪን ቀጥዬ ያው ከባድ ነገር ሆነ ማለት ነው። ምንድነው ያው ሁሉ ጊዜ ያለፈው ጊዜ እንደነገርኩ እኔ ማታ ላይ ትራክት በትናለሁ፣ ጧት ላይ ደግሞ ተኛለሁ። እንደዚህ በየገጠሩ እየሄድኩኝ ሰብክ ነበር እና ጌታን ምን ብየዋለሁ? ብዙ ጊዜ እኔ ሰርግ ቤት ውስጥ መታሰር አልፈልግም። ከታሰርኩ ወንጌልን እየሰበኩ ነው መታሰር ያለብኝ። እና የዛን ጊዜ ወገኖች ጋር ተናግሬ እኔ በየገጠሩ ሂጄ እሰብካለሁ ስላቸው ሀብታ አቁማሉ። አሁን ነገር እንዳታመጣ። ለምን ብትል በአሁን ጊዜ የምንሰብክበት ጊዜ አይደለም፣ ራሳችንን የምንደብቅበት ጊዜ ነው፣ የመደበቅ ጊዜ ነው። የእግዚአብሔር ቃል ተደበቅ የሚል ቃል አለ። እኔ ደግሞ እንደዛ የሚል ቃል ቢኖርም ይሄንን ደግሞ በጊዜውም ባለጊዜውም ቃሉ ስበክ ደግሞ የሚል አለ። ይሄን የትንጣለው ሰይጣን ነፍሳትን ለማዳን ሰይጣን ሰዎችን ለማጥፋት እየሰራ ነው። ጊዜ አይመርጥም። ለምንድን ነው ጊዜ የምንመርጠው? በአሁን ጊዜ እግዚአብሔርን ታማኝ ካልሆነ መቼ ነው የምንሆነው? እንግዲህ ይሄን ነገር የለንበትም ተብለን ተከፋፍለናል። እኔ ከዛ በኋላ በየገጠሩም በምንም ወንጌል ሰብክ ነበር። ስለዚህ የእሷ ቤተሰብ አንድ የሆነ ቀን መኪና ሰጠኝና ያው አንዳንድ እርዳታ ነው ይዤ ሰብካለሁ። እርዳታም ይሄም የእርዳታ እዛም እያለን እንሰራበት የነበረ ነው። እየሰበኩኝ ወደ የት ሄዳለሁ? ወደ የገጠሩ ሄዳለሁ። እና አንድ ቀን የሆነ ቦታ ላይ ወረቀት ትራክቶችን ፍቅር ይዞት የሚለውን ትራክት በአማርኛ ተርጉሜ በትኜ ከመጣሁ በኋላ ይህንን ትራክት የበተነው ሰውዬ ማን ነው ተባልኩ። ማን ነው ተብዬ ተከታተሉኝ። እንደ ልማዴ ከ6 ወር በኋላ እዛ አካባቢ ሲሄድ ሰብኬ ስመጣ ወዲያውኑ ምን ያደርጉኛል? ሰብኬ እንደመጣው ሰብኬ ውጥት ስል እንዳጋጣሚ የሚገርም ነገር ማጋነን አይደለም ምስክርም ነው። የዛን ጊዜ ምናልባት ይህን ነገር የተቀበሉ ሰዎች ነበሩና ድንበሩ ላይ ይሄ ምን ይባላል? ድፋዕ እንታይ ይባላል? ድፋዕ ይሄ ጦር መዋግ ምሽግ ላይ እዛ ምሽግ ላይ አንድ የሆነ ከፍ ያለ ተራራዎች አሉና እዛ ምሽጉ ላይ ምንም ሰው አታገኝም። እዛ ላይ ሬዲዮ ኦፕሬተር የሚያረጉ ሰዎች ነበሩ እና እዛ ላይ ለታጋዮችም ቢሆን በጣም ጭካኔ ነው። ከባድ ነገር ነው። እውነቴን ነው የምነግርህ። ፎቶግራፍም አለ እና እየገባሁኝ እሰጣቸዋለሁ። ገጠሩ ደግሞ መጽሐፍ ቅዱስ መስቀል ያለበት ስለሆነ ዝም ብሎ ይቀበለኛል። ትራክትም ከሱ ጋር እሰጣቸዋለሁ እና አንድ ኦፕሬተር አለ። አንድ ኦፕሬተሩ እዛ ተራራ ላይ የሚገናኝበት ማለት ነው፣ የሬዲዮ ኦፕሬተር። አሁን እዛ ጋር ቀስ ብዬ ሄድኩኝና ምጎበኝ መስዬ የለውም ሬዲዮ ጭጭጭ እያለ ይናገራል። ወዲያውኑ ይሄ ሰውዬ ምን ይታወቃል፣ እግዚአብሔር በዚህ ይገናኝ ይሆናል። ትራክትና እዛው ተኝቶ እንዲያነብ ትራክትና ባይብል ሰጥቼው ሄጃለሁ። አሁን ይሄ ነገር በጣም ትልቅ ድፍረት ሆኖ ተሰምቷቸው ምን አይነት ደፋር ሰው ነው ይህን ሰውዬ ብሎ ስፈለግ ነው የነበረው። ሁለተኛ ስራዬን እንግዲህ ለመስራት ስመጣ ወዲያውኑ የሀገሩ የሚካኤል ቤተክርስቲያን የሚባል ነበረ። ሰብኬ ልወጣ ስል መኪናውን አይተውታል። ከዛ በኋላ ምዕመናን ጴንጤ የተባለ ጭራቅ ወርዷል ያዙት ተብሎ ደወል ተደወለ። ሰው ደግሞ እንደዚህ ሀዘን የተገኘ ምናምን በነበር ይመስለው ለኔ ደወል ተደወለ። ያዙት ተብሎ ያኛውን ፖሊስም ምናምንም ድንበር የሚጠብቁትም ሰዎች መጡ። ከዛ በኋላ መኪና ጥይት ተተኮሰብኝ። መንቀሳቀስ እንደማልችል እጃቸው ውስጥ እንደምገባ ገባኝ። ወዲያውኑ እኔ ሞባይል ላይ የነበረውን ደሊት አደረኩት። ሁሉንም ነገር ደሊት አድርጌ ማለት ዝም ብሎ በቴሌፎንም ማነው ምናምን ብሎ ሊያስጨንቁ ስለሚችል ደሊት አድርጌ ደሊት ካደረኩ በኋላ ያው መጡ፣ አሰሩኝ፣ ማሰቃየት ጀመሩ። አሳልፈው የሰጡኝ የኦርቶዶክስ ቤተክርስቲያን ቄሶች ናቸው። የሰጧቸው ምንም ነገር አይደለም፣ መጽሐፍ ቅዱስ የሰጧቸው እና ባለው
ተገን መንግስቱ ያንን እንቅስቃሴ እንደሚቃወም ስለሚያውቁ ያንን ነገር ተገን አድርገው እኔን አሳልፉ ሰጡኝ። ከዛ በኋላ እኔን ያሰረኝ ወደ ሐሊማ የሚባል እንትን ነው የቦርደሩ ኃላፊ ነውና እና አሰረኝ። ከዛ በኋላ እሱም እንትን አለበት እንግዲህ በዚህ ተገን ደግሞ እስልምና ተቃዋሚዎች ናቸው ጴንጤው ላይ። ከዛ በኋላ በመጽሐፍ ቅዱስ ይዤው በነበረ የጌዲዮን ባይብል እኔን ፊቴን እየጠፈጠፈ ግባ አለኝ። ከዛ በኋላ ገባሁኝ። የሆነ በጣም አንደርግራውንድ ነው ያሰሩኝ። ካሰሩኝ በኋላ ያ ቦታ እባብ አለበት፣ አይጥ አለበት እና ለሊት ለሊት እያመጡ ይቀጠቅጡሃል እና የምትባለውም ደግሞ የወያኔ ልዑክ የአሜሪካ ልዑክ ነው የምትባለው። እና እግዚአብሔር ይመስገን እግዚአብሔር እንግዲህ በእንደዚህ አይነት መልኩ በጣም ከባድ መከራ ውስጥ ገባሁኝ። ያ ነገር በእንደዚህ እያለ አይጥም አለ እባብም በአንተ ፊት ያልፍብሃል። እዛ ለብዙ ቀናት ከታሰርኩ በኋላ እንደገና ደግሞ ወደ ሌላኛው የጸጥታ አባላት ተነግሯቸዋል ተዘጋጅተው ምናምን እንደ አንድ የሆነ በቃ በጣም ትልቅ ሰው እንደ አሜሪካ ልዑክ ምናምን አላለን እንደሚባለው ተብሎ እንደ ጀግንነት ተወርቶልኝ ቸርስ እያሉ በይራ ይጠጣሉ። እኔ ታስሬ እኮ ነው ይታይ ከዛ ላውቃን ስትጠና ስትፈለግ የነበርክ ሰው ነው ስንት ወር ስንት ዓመት አሁን ተይዘሃል ምናምን ቆይና ሳይያለን ብለው ወሰዱኝ። ከዛ ታስሬ ሰንሰለት ውስጥ ከተቱብኝ። በጣም ከባድ ነው የነበረው። የዛን ጊዜ ሃንየም ሰማች እንግዲህ በጣም እንደተባለው እንግዲህ ዊሊያም ኬር ፊልም እንደተባለው እንግዲህ ያው አንድ ፊልም ሊጀምር ነው እና ወዲያውኑ እኔ መታሰሩን ሰማሽ እንጂ እሺ እና መታሰሪን ሰማች። በጣም ደነገጠች። እሷም ደግሞ ወዲያውኑ ቤቷ ላይ የነበረውን ዕቃ ማቴሪያል እንግዲህ መምጣታቸው አይቀርም። እሷት ነገር ምን አደረግሽ? ያው በዛን ሰዓት ሲደወልልኝ አንዲት እህት ዕዳጋ ሐሙስ የሚባል ቦታ ላይ ትምህርት መዳኔን ላስተምር ሄጄ ነበረ። ከዛ ቦታ ላይ ያለው የደህንነት ትምህርት ማለት ነው። የደህንነት ትምህርት ሶሪ በትግርኛ የደህንነት ትምህርት ላስተምራት ሄጄ ያለሁኝ ነው የተደወለልኝ ማለት ነው። እንደዚህ ሲለኝ ከዛ ቶሎ ብዬ ሄጄ እዛ እሱ የሚያሰጉ ነገሮች ቤት ውስጥ ማለት የሚያሰጋ ነገር የተለየ የለንም። ያው የወንጌል ማቴሪያሎች መጽሐፍ ቅዱሶች ምናምን እሱን ነው እሱን ጽሁፎችን መንፈሳዊ ጽሁፎችን ምናምን እንትን አልኩኝ ማለት ነው አወጣሁኝ። ከዛ በኋላ ይመጣሉ ብለሽ ተጠብቀሻል? ግድ በእነሱ እንትን ከሆንክ እሱ ሲያዝ ይመጣሉ። ቤቱ እንትን ለብዙ ጊዜ ያው እንትን ይጠበቃል። ብዙ ነገሮች እንትን እንዳትል ስጋት ውስጥ ነው ቁጭ የምትይው። ያው እና ያው እንደተባለው ጊዜያቸውን ቆጥሮ መጡ ቤት መጡ። አንዳንድ ጥያቄዎች ጠየቁኝ። ተፈላጊ እንደሆንኩኝ በመጀመሪያ ወንድሙ ከሱ ጋርም ስለነበረ ከዛ ጀምሮ መጡ። ከቤተሰቦቹ ቤት እህቱን ይዘው መጡ። ከዛ አንዳንድ ጥያቄዎች ጠየቁኝ። እኔ ማቀው ነገር የለኝም የምትሉኝን ነገር ደግሞ ቤቴ ውስጥ የለም ማየት ትችላላችሁ አልኳቸው ማለት ነው። በዛ መሃል ያው ታሰረ ማለት ነው። ታስሮ ነበረ። ታስሮ ነበረ እና ምንድነው ወዲያውኑ እኔ እንትን ካልኩ በኋላ እኔ ከታሰርኩ በኋላ እኔን ብቻዬን አንድ ቦታ ላይ አስረውኛል። እና ደግሞ የዛን ጊዜ ደግሞ በጣም ከባድ በሽታ ታመሜ ነበር። ከልብ ጋር የተያያዘ የታይሮይድ በሽታ ይዤ ነበርና ምንድነው ዶክተር ያለኝ ይሄን መድኃኒት ካቋረጥ you will experience sudden death እና እዚህ ጋር ወረቀት አለችኝ እና ይሄን መድኃኒት ካልወሰደ በድንገት ሊሞት ይችላል፣ ቀጥል ይችላል ደሙ የሚል በጣም ከባድ ሊሞት ይችላል የሚል ከባድ ነገር ነው የነበረው። በዚህ መሃል ነው እንግዲህ እኔ እስር ቤት ታሰርኩኝ። ወዲያውኑ እነሱ እኔን ይቀጠቅጡኛል፣ ሌሊት ወፌላል አድርገው ይቀጠቅጡኛል። ብዙ መከራ አለፍኩኝ። ከዛን በኋላ ያው እንግዲህ መድኃኒቱ እንዲመጣ እየገረፉ ምንድን ነው እየገረፉ ነው። እንግዲህ አሁን ማን ላከ? የአሜሪካ ልዑክ ነው። ያው እንግዲህ ሰይጣን ማላከ ካርድ የሚችልበት የአሜሪካ ልዑክ የወያኔ ልዑክ ነው፣ የኢትዮጵያ ልዑክ ነው። እናንተ ከኢትዮጵያ መጣችሁ አምቾች የምትታመኑ ሰዎች አይደላችሁም ብለው ይቀጠቅጡናል። እና ማን ብር የሚሰጣችሁ ምን ያህል ነው የምትቀበሉት ምናምን ተብሎ ብዙ ጥያቄዎችን ይጠየቃሉ። እና ምንድነው በእንደዚህ አይነት መሃል ነው እንግዲህ እኔ የገባሁት። እና ከዛ ላይ አሞኝ ሕክምና ውስጥም ከልክለውኛል። ከዛም ደግሞ እኔን ያየ ይቀጣ በሚል ቋንቋ እዛ ቦታ ላይ እጄን አስረው በገበያ ላይ በሚመስል አዙሮኛል። እና እዚህ ያለው ህብረተሰብ ከተማ ውስጥ ነው እንደ ጴንጤ ኮንክ ይኸውልህ ይሄ ነው የሚገኝ በርግጓል፣ ይደነግጣል ሰው። እና በጣም ጨካኞች ናቸው ቀጥቃጮቻችን ምናምን።
እና ምንድነው በእንደዚህ አይነት መሃል ነው እንግዲህ በአንድ ቦታ ላይ ለብቻዬ ታስሬ ስቃይን መቀበል ጀመርኩኝ። ስቃዩ ላይ መድኃኒትም ልቤም እየደከመ ምን እያለም በጣም ዶክተሮች የዛን ጊዜ የኔ መታሰር ሲሰሙ ይሄን ሰውዬ ይሄንን ነገር አልፎ ከመጣ ያለ መድኃኒቱ በጣም I have to be under direct observation of doctor በላሆነ ዶክተር የለም ኦብዘርቭ የሚያደርገኝም የለም ይሄን ይሞታል። ከዛ በኋላ ወዲያውኑ ምን ታየኝ ገና ወደዚህ ሚሽን በመከምጣት ሚስ ደስፔር የምትል አንድ ፊልም አይቼ ነበር እና ያቺ ደስፔር የምትለው እኔ አባትዬ ወደ ስፔን ወንጌል ለመስበክ በሚሄድበት ጊዜ አንድ ህፃን ልጅ እየሮጠ ወደሱ ሄድና ዳዲ ካንተ ጋር ልሂድ ሲል ኖ ብሎ አውሮፕላኑን አንስቶ ይሄዳል። ከዛ ለዛ ላይ በመስዋዕትነት ያልፋል፣ ይገሉታል። ሲገሉት ያ ቶሎ ካንተ ጋር ልከተልህ ያለው ልጅ ነው ሚሽኑን የቀጠለው። ልክ እንደዚህ አይነት ነገር ደግሞ እኔ ሲሄድ ይሄ የአቤጽ የሚለው ልጅ እየሮጠ ከኔ ጋር ካልሄድኩ ብሎ ያለቀሰበት ጊዜ ነበር። ወዲያውኑ ያ ነገር ትዝ አለኝ። አይ እንግዲህ እግዚአብሔር መንፈስ ቅዱስ እየተናገረኝ ነው፣ እኔ እሞታለሁ፣ መስዋዕት አልፋለሁ እና የሚቀጥለውን አገልግሎቴን የሚቀጥለው ማን ነው? ያቤጽ ነው ብዬ እንትን አልኩኝ። ከዛ በኋላ ግን የሚያስደንቅ ተአምር ተፈጠረ። እሱም ተአምር ምን እንደሆነ እናየዋለን። ያው እንግዲህ ሰዓታችን አልቋል። ያው የሚቀጥለው ሳምንት አሁን እንደገና ሌላ ክፍል ላይ እንቀጥላለን ማለት ነው። ሁለታችሁም እዚህ ድረስ መጣችሁ ይህን ምስክርነት ስለሰጣችሁን በጣም አመሰግናለሁ። በቀጣይ እንግዲህ ከቆምበት የምንቀጥል ይሆናል። ተመልካቾቻችን የዛሬው ዝግጅታችን በዚህ ይጠናቀቃል። የሚቀጥለው ሳምንት ካሁን ከቆምበት ያለውን ታሪክ የምንቀጥል ይሆናል። እስከዛው ድረስ ጻፉልን። በተቻለ መጠን ባትደውሉ ደስ ይለናል። ምክንያቱም ብዙ ሰው ስለሚደውል ለሁሉም መልስ መስጠት አይቻልም። ጽሁፍ ግን ከሆነ እኛም እናየዋለን፣ ተመልካቾችም ያዩታል። አስተያየታችሁን ዩቲዩብ አድራሻችን ላይ ጻፉልን። በተረፈ በሳተላይት የምትመለከቱን በተስፋ ብሮድካስቲንግ ኔትወርክ የምትመለከቱን ሰዎች ደግሞ በኢትዮጵያም በኤርትራም ያላችሁ እንደዚህ በአፍሪካ አካባቢ ያላችሁ ሁሉ በተቻለ መጠን አጭር የጽሁፍ መልእክት ላኩልን። በቴሌግራም ሊሆን ይችላል፣ በዋትሳፕም ሊሆን ይችላል፣ እንቀበላለን። ለማንኛውም ሳምንት በቀጣዩ ክፍል እንገናኛለን። እስከዛ ድረስ የምሰናበታችሁ ተስፋዬ ካሳብ ነኝ። እስከ ሳምንት ድረስ እግዚአብሔር ከሁላችን ጋር ይሁን። ይህ ሕያው